ይሄ ምን ሆና ነው እቺ ልጅ ቆየች እኮ ስልክ ማታነሳም ጭራሽ አረቢያንስ እንኳን ስልኩን አንሺ አረ በፈጣሪ ስልኩን እንኳን አንሺ ليش እቺ ሰይጣን ምንድነው ያልሽ ንገሪኝ እንዳትዋሺ ሳርኪ አንድ ባንዲ ነገር ብቻ ነገር ምንም ሌላ ነገር አላወራንም በቃ እሷ እንዳለችው የት እንደሄዳችሁ ነበር የጠየቀች አትዋሺ ሳርኪ እኔ በራሴ መንገድ አጣርቸው ከደረስኩበት ከባድ ነው የሚሆንብሽ ላንቺ እውነቱን ንገሪኝ እውነቴን ነው ትዬ እኔ አልዋሸሁሽም በቃ የት እንደሄዳችሁ ብቻ ነው የጠየቀች ይኸውልሽ ሳርኪ ቲና አንቺ እንደምታስበት አይነት ሴት አይደለችም ለሰው አታስቡ ጨካኝ ናት ክፉ ናት አንቺም እንደዛ ነው የምታስቢው አይደል እንጃትዬ ግን ጥሩ ሰው ነው የምትመስለው ሳያትማ ጥሩ ናት ስቀርቢያት ነው ክፉ የምትሆንብሽ አሁን ላይ እኔና ማንን ለመለያየት ማትቆፍረው ድንጋይ የለም እኔና እሱን አለያይታ አንቺ መውሰድ ትፈልጋለች እንዴ ለምን ትዬ ምን አደረጋችኋት ምን አውቃለሁ ሰርክ ቲና አሁን ላይ በጣም እየቀናሽ ነው እሷ ፍቅረኛ ሳይኖራት እኔና ማን ፍቅር ስለጀመረ በዛ ላይ ደግሞ አንቺን የመሰለሽ ቆንጆ ልጅ ስላገኘ ቲና አሁን ላይ ቅናቷን መቆጣጠር አቅቷታል እና አሁን አንቺ መውሰድ ትፈልጋለች ሰርኪ አሁን ምንም ብትልሽ ከቲና ጋር ትሄዱ ማለት እሺ አትያትም አይደል ለምን ሄዳለሁ ትይ አንቺን ብትሆኚ እኮ ከናት በላይ በፍቅር ነው ያልሽኝ ምን አጣው ብዬ ነው የምሄደው አመሰግናለሁ የኔ ቆንጆ በጣም እየፈራው ነበር እንዴ ለምን ትፈሪያለሽ እቴ እኔ እንጃ ሰርኪ ትታሽን ከሄድሽ ብዬ ፈራውኝ አስበሽዋል አንቺ የሌለሽበት እንዴት ብዬ ነው ልኖር የምችለው አረ የትም አልሄድም እቴ እዚህ ምን አጣውና ሌላ ፍለጋ ሄዳለሁ ብለሽ ነው እኔ እንጃ ሰርኪ በቃ ዝም ብሎ ፍርሃት ይሰማኛል ግን በመጥቶቹ ነገር ማይልኝ ጥለሽኝ አትሄጂም አይደል እውነት እትዬ የትም አልሄድም አንቺ እኮ ከናትም በላይ በፍቅር ይዘሽኛል ምን አጣው ብዬ ነው ሌላ ጋር የምሄደው እሱስ ልክ ነሽ የኔ ቆንጆ እንዴ ዝም ብዬ ነው የምፈራው ምን ነው ገብተሽ ቀረሽ እኮ ወይ አማንዬ ከሰርቴ ጋር ወሬ ይዤ ነው እና እኔን እዛ አስቆመሽኝ አንቺ እዚህ ታወሪያለሽ አማንዬ ደግሞ ምንድነው የፍቅር ቲና እዚህ ቤት መታ ነበር ያውም እኛ በሌለንበት አውቃና አስባን ይመጣችሁ ምን ለማግኘት ብላ እንደዚህ አስባ ትመጣለች ብለሽ ነው ሰርኬን ለማግኘት ነው ታውቃለህ አማን አሁን ላይ ቲና ሰርኬን በጣም ወዳታለች እና ብትወዳት ምን ችግር አለው ቃል አሁን የሚያሳስብ ነገር ነው እንዴ አዎ አማን እኔን ያሳስበኛል እኛ እዚህ ቤት ሳንኖር ቲና የመጣችው ሆም ብላ ሰርኬን ለመውሰድ ነው እንዴ አረ በፈጠረሽ ቃል እንደዚህ አትበይ እንዴ ቲና እንደዚህ አይነት ልጅ አይደለችም እንደማታውቂያት ሰው ደግሞ አትሆኚ ከኔ በላይ ቲናን ነው የምታምናት አይደል አማን እንደዛ አይደለም ቃል ግን በዚህ ልክ ይችል ልጅ ወስዳት ቲና ምን ታደርጋታለች ብለሽ ነው እሺ እሱን አንድ ቀን ታይዋለህ እኔ ግን ቲና እዚህ ቤት እንድመጣ በፍጹም አልፈልግም ብነግራት ደግሞ መልካም ነው ምን ልታደርግ እንደመጣች አላውቅም ግን እኔ እዚህ ቤት እንዳትመጪ ብዬ እኮ ነግሬያታለሁ በዚህ አይነት ማች ልጅ ለመጠበቅ ቤት መሆን አለብኝ ማለት ነው ምን አልሽኝ የኔ ፍቅር
አይ ምንም ዝም ብዬ እያሰብኩ ነው። ምንድነው ግን እንደዚህ የሚያስጨንቅሽ? እኔ እንጃ ፍቅር እቺ ቲና የምትባል ልጅ ከቀን ወደ ቀን እየፈራው መጥቻለሁ። ምንም ላምናት አልቻልኩም። ኧረ ተይ እንደዚህማ ማሰብ የለብሽም። እሷም የራሷ አንቺም የራስሽን ህይወት እኮ ነው የምትኖሩት። እሺ በቃ ተወሱን እንርሳው። አዎ መርሳት ይሻላል። ዝም ብለሽ ራስሽን አታስጨንቂሽ። የኔ ፍቅር ቅናት ነው እንዴ በዚህ ልክ ቲና እንድታያት ያደረግሽ? እስኪ እውነቱን ንገሪኝ። ማረባከ ደግሞ የምን ቅናት ነው? እኔን መሰለ ሸበላ እንዳትወስድብሽ ቀንተሽ ነው አይደል? ማረባከ ተው እንጂ። ሄሎ ቲና። እሺ የኛ ነፃ ውጪ ቃል እጅ ከፍንጭ ደረሰችብኝ እንዴ? ቆይ ይወጣሉ አይደል እንዴ ያልሽኝ? ቆይ ምን ማለት ነው? እንዴት እንደተመለሰች አላውቅም ማለት? እሺ ቆይ ደግሞ ሰርኪ ምን ሆነ ነው የምትገግመው? አረጋግሽ ፈራች። ሲጀመር አንቺ ራሱ ምን ያህል እርግጠኛ ሆነሽ ነው ሄደሽ ከቤቷ ልታስወጫት የፈለግሽው? እኔ እንጃ ምናልባት እንደዛ ስለተሰማሽ ነው ብዬ ነው። ግን አንዳንዴ የተሰማን ነገር ሁሉ አይሆንም። ሊሆን ይችላል እንጂ ልክ ነሽ አላልኩሽም። አንዳንዴ እኮ እኛ እንዳሰብነው ላይሆን ይችላል። ምን እንደሚሆንማ እኔ እንዴት ላቅ እችላለሁ? እኔ ቆንጆ ግን ነገሮችን በጥንቃቄ ማጣራቱ ሳይሻል አይቀርም። ማለቴ አሁን ሰርኪን ከዛ ቤት ከማሰጣታችን በፊት ስላለ ሁኔታ ማወቅ አለብን አይመስልሽም ቲና? እኔ እንጃ ፈርቼ እኮ ነው ቲና። ምናልባት ሳናስበው ችግር ውስጥ እየገባን እንዳይሆን። እኔ እኮ እንደሱ አይደለም እያልኩሽ ያለሁት። እሷንም ለማዳን ምንም አላደርግም እያልኩሽ አይደለም ያለሁት። ቲና በቃ ምንም አልገባሽም። መጀመሪያ ሰርኪን ከዛ ቤት ከማስወጣታችን በፊት ማድረግ ያለበት ነገሮች አሉ። ቲና መከታተል ካለብን እንከታተላቸዋለን። መጀመሪያ ስለዛ ቤት ስለሚካሄደው ነገር ማወቅ አለብን። ከዛ በኋላ ሰርኪን እናወጣታለን። የሚቀድመውን ወቅ እንጂ። እሺ ስለተረዳሽኝ ግን በጣም አመሰግናለሁ። ግን ለማንኛውም ለትንሽ ጊዜ አንቺ ራስሽን ደበቅ አድርጊ። እሺ በይቻ። እኔ ምን ያዘመች እንዴ? ወያማን ይስለቱ ሳታንሳብኝ
በጣም ነው የጨነቀኝ። ምን ማድረግ እንዳለብኝ ራሱ አላውቅም። እንጃ ወይ ብታስተዋውቅኝ እኮ አውርቼ የሆነ ነገር ቢፈጠር ቢሆን አሪፍ ነበር። አይ አማንዬ ማስተዋወቅ የት ይቀራል? ግን አሁን ባለበት ስሜት ላይ ሆኖ ፍቃደኛ የሚሆን አይመስለኝም። ቆይ ግን በዚህ ዘመን እንደዚህ አይነት ነገር አልቀረም? አማንዬ ቀርቷል። ግን ምን መሰለ እነሱ ገና ልጅ ሳይወልዱ ነው ቃል የተገባቡት። የፈለገ ነገር ቃል ቢገባቡ እኮ ልጁ የሆነ ደረጃ ላይ ሲደርስ እኮ የራሱ ምርጫ የሆነ ነገር አለው አይደል እንዴ? ምን መሰለ አማንዬ አብረው እኮ ያሳደጓቸው የፍቅር ስሜት እንዲሰማቸው ፈልገው ነው። ምንም ቢሆን እኮ ልጆቹ አብረው ካደጉ የእህትና የወንድምነት ስሜት ነው የሚሰማቸው እንጂ ምንም ሊሰማቸው አይችልም። ምንም ነገር ቢሆን ግን እነሱ ቃላቸውን ማጠፍ አይፈልጉም። ዋናው ነገር ይሄ ነው። አይ ልጁም ትክክል ነው ብዬ አስባለሁ። በአንድ ወገን ማለት የራሱ ምርጫ ስላለው የፈለገውን ነገር ማድረግ የሚችልበት እድሜ ላይ ደረሰ ይመስለኛል። እንዳዳነውን ስታስበው ደግሞ ልክ አይደለም። ይኸውልህ አማን ሰውየው ለክብሩ በጣም የሚጨነቅ ሰውዬ ነው እና መቼም ቢሆን በሀሳባቸው የሚስማማ አይመስለኝም። ይኸውልሽ ቃል ክብር ከፍቅር አይበልጥም። ሰራተኛዋስ ብትሆን ሰው አይደለች እንዴ? ምን ሆነ ነው? እስቲ አስበው ደረጃቸውን። እሱ ሀብታም እሷ ድሃ። በፍጹም እሺ አይልም። እንጃ በፍቅር ዓለም ውስጥ ሀብታምና ድሃ የሚባል ነገር ቦታ ያለ አይመስለኝም። እሱን የምናስበው ነው እናንተ ብቻ ነው። ሀብታሞች እንደኛ ያስቡ አይመስለኝም ቃል። ብቻ ግን አናግረነው የሆነ ነገር መፍጠር ብንችል አሪፍ ነው። አላውቅም ግን የተቻለኝን ያህል እየሞከርኩ ነው። ወይ ላገኘውና ማለት ማድረግ የምችለው ነገር ካለ የማግዘው ነገር ካለ አማንዬ ባስተዋውቃችሁ እኮ ደስ ይለኛል። ግን አሁን እሱ እሺ ያለኝ አይደለም። ለዛ ነው ፍቃደኛ አይደለም። ለማንኛውም እሺ አላስጨንቅሽም። አንቺም ብዙ አትጨነቂ። እሺ ብጨነቅ ምን አመጣለሁ ብለን በቃ ሂድ አንተ። እሺ በቃ ቻው አማንዬ። በሰላም ያልከን አምላክ በሰላም አሳድረን። እኔንም እትዬንም ጋሼንም ከክፉ ነገር ሁሉ ተጠብቀን። አያቴንም እዛው ባለችበት ሰላም አድርግልኝ። ጤናዋንም መልስልኝ። አማን እንዴት ነህ? እንዴት ነሽ ሶሲ? እንዴ እያየኝ ዘግተህ ልታልፍ ነበር? አይ ሶሲ አላየሁሽም ነበር እንጂማ እንዴት አይቼሽ ዝም ብዬ እሄዳለሁ? ያው የሚስትህን ትእዛዝ አክባሪ ባል ነህ ብዬ ነው። እሷ እኮ ሰላም አትበላቸው አላለችኝ። እና እንዳታገኛቸው ነው ያለችህ? አይ እንደዛም አላለችኝ። አማን ቆይ ግን መቼ ነው እንደዚህ ሆንከው?
ማለት ቆይ በዚህ ልክ ለሷ እንዴት ነው እንደዚህ ተገዢው እንኮ? አፈቅራታለሁ። ምን ችግር አለ የወደደችውን በሆነላት? ልክ ነህ፣ ችግር የለውም። ግን ደግሞ ብቻ መሆን የለብህም። ብቻዬን አይደለሁም ሶሲ፣ ቃል አብራኛለች። በሷ መኖር እኔ ደስተኛ ነኝ። ቆይ እንዴት ነው በዚህ ልክ ለሷ አስረኛ የሆንከው? ፍቅሯ ነው ያሰረኝ እንጂ እሷ አይደለች። አይጭ እንግዲህ አትጃጃል። ፍቅር ብሎ እንደዚህ አይነት ነገር መሸፈን የለም። አይነን የገለጥክለት ግን ያኔ ታዝናለህ። ስለዚህ ከአሁኑ አይነን ግለጥ። ዙሪያን እስኪ እንዴ ቃል ምን እያደረገች እንደሆነ እስቲ እንኳን ትንሽ ተመልከት። ቲና ናት አይደል እንደዚህ ሞላችሽ? ቆይ ምን አድርጋት ነው በየሄደችበት ስለ ቃል መጥፎ ነገር የምታወራው? ቲና ምንም አላለችኝም። ምንም ባትልሽማ አንቺም እንደዚህ ስለ ቃል መጥፎ ነገር አትናገሪም ነበር እንዴ? አማን ከጓደኞቼ እኮ ለይታ ቤት ብቻዋን አፍና ያዘች እንዴ? ስለምታፈቅረኝ ነው። ለምን ይሄንን ነገር ማሰብ አቃታችሁ? አይደለም አማን፣ ቲና የጠረጠረችውን ነገር ላንተ እንዳትነግር ነው። አንተን ብቻዋን ከኛ ርቃ አስራ ያስቀመጠች። ኡፍ እንዴ አይሰለቻችሁም እንዴ እናንተ? ሁል ጊዜ አንድ አይነት ነገር መናገር። ቃል ስለናንተ መጥፎ ነገር እንኳን አውርታ አታውቅም። እናንተ ግን በየጊዜው መጥፎ ነገር ታወራላችሁ ስለሷ። በጣም ነው የሚሰለቸው እኮ። ቢያንስ እንኳን በዚህ ማን ትክክል እንደሆነ ማወቅ ይቻላል። አይደለም አማን፣ እኔ ስለ ቃል መጥፎነት ላወራ አይደለም። ግን አንተ አንድ ነገር ተፈጥሮ በኋላ ከመሰበረ በፊት ዙሪያን እንድትቃኝ ነው። በቃ ለኔ ራሴ ያውቃለሁ። እናንተ እንደዚህ እየመጣችሁ ሰላሜን አትንሱኝ። አይ ካልክ ደግሞ የራሱ ጉዳይ። በልሽ ይቻል ያማችኋል እንዴ እነዚህ ሰዎች? ሰርኬ ወይት ሰሞኑን ቆንጆ ልብስ ገዛልሽና በጣም ቆንጆ ሆነሽ የሆነ ቦታ ይሽዳለሁ። እሺ ምን ነው ሰርኬ? ቅር ያለሽ ትመስያለሽ። መሄድ አትፈልጊም እንዴ? ኧረ እትዬ ቅር አላለኝም፣ ዝም ብዬ ነው። የሚያስፈራ ቦታ እኮ አይደለም፣ ደግሞ አብረን ነው የምንሄደው። ምን ነው ሰርኬ ትፈሪያለሽ እንዴ? ኧረ አልፈራም እትዬ። እንዴ አዎ የኔ ቆንጆ መፍራት የለብሽም እሺ። ደግሞ ሚስጥር ነው፣ ለማንም እንዳትናገሪ። ለጋሻን ነግረውም እንዴት? እንዴ ሰርኬ ለእነሱ ከነገርናቸው አብረን እንሂድ ነው የሚሉት። እና ምን ችግር አለው አብረን ብንሄድ? ይሄ እኔና አንቺ ጊዜ ብቻ ነው። እኔና አንቺ ብቻ ነን እሺ ዘና የምንለው። እሺ እትዬ። ይኸውልሽ ሰርኬ ፀጉር ቤት እንሄዳለን። ፀጉርሽን አሰራሻለሁ፣ ልብስ ጫማ እንገዛለን፣ ፊትሽን ራሱ ሜካፕ አሰራሻለሁ። በቃ ምን ልበልሽ ሰርኬ ቆንጆ ሆነሽ ነው የምንሄደው። ይሄ ሁሉ አድርገን ወዴት ነው የምንሄደው እትዬ? እሱ አሁን አይነገርም፣ ወስጄ ነው ማሳይሽ። እርግጠኛ ነኝ ሰርኬ ምን አለሽ በይኝ ትወጂዋለሽ። ብትነግሪኝ ግን ደስ ይለኛል። እንዴ ሰርኬ ምን ነው እኔን አታምኚኝም እንዴ? አምሻለሁ። ኧረ እትዬ ካመንሽኝ ዝም ብለሽ መኝኝ ሰርኬ። ቆንጆ ነው ቦታ ነው ልጅሽ የሚሄደው። እሺ እስኪ እንዴት ነው ደግሞ ያማረብሽ? ቆንጆ ነሻል። ምን አስነክታው ነው ባክሽ እንደዚህ ባንዴው ክንፍ ያለው? ወይ አማን፣ እኔ እኮ አንቺ ስታወሪኝ እንደዚህ በቀላሉ ክንፍ ይላል ብዬ አላሰብኩም። በጤናውማ አይደለም። ምንም እኮ የማወራውን ነገር ሊሰማኝ አልቻለም። ልክ ነሽ። እኔ እኮ ገና እንደዚህ አትሁንለዋለሁ እንዴት እንደሆነብኝ። አረ ጭራሽ እኔ ነኝ ጠርቼ ሰላም ያልኩት። ጭራሽ እንዳላየ ሊያልፈኝ ነበር። እንግዲህ ፈጣሪ ሆኖ ሌላ ምን ይባላል? ግን ይኸውልሽ እኔ ሄጄ አናግራታለሁ። ቤት እንዳይመጡ መባሉን አልረሳሁትም። ግን የራሷ ጉዳይ። እስኪ ተዘጋብኝ እንደሆነ ያታለሁ። በእሺ ቻው።
ሰርኬ አቤት እስቲ ውሃ አንቺን የሚጠጣ ቀን እንዴት ነበር የኔ ፍቅር? ጥሩ ነበር፣ ግን ትንሽ ስራው አድካሚ ነበር ዛሬ። ምን ነው ስራ በዛብህ እንዴ? ትንሽ በዛ። አንቺ ጋርስ እንዴት ነበር ውሎ? እኔ ደህና ነኝ። እዚሁ ከሰርኬ ጋር ስጫወት ነው ያመሸሁት። ጥሩ አድርገሻል። እኔ የምልሽ ቃል እንዴት አደረግሽ የስራው ነገር? ገና አልቀጠሩኝም እባክህ። አሁንም ቢሆን ገና የሙከራ ጊዜ ነው የሰጡኝ። ግን ምንድን ነው ስራው? እንዴ አልነገርኩም እንዴ? የሆነ አስመጭና ላኪ ድርጅት ነው። እሺ ምንድን ነው የሚያስመጡትስ የሚለኩትስ? እንዴ እኔ ፍቅር አሁን ደከመኝ ስትል አልነበር እንዴ? እኔን ለማዋከብ ሲሆን ግን አይደክምም አይደል? አይ ለማውራት እስኪያቅጠኝ እኮ አይደለም አቅም ያጣሁት። አረ አሁን እኮ ነው የበረታው። ስገባማ ጥብልቅ ብለህ ነበር። ፀሐዩ እኮ ነው ትንሽ የሚያደክመው። አሁን ግን በደንብ አርፋለሁ። የሚስቴን ፊት ማየት በራሱ ለእኔ ሰላም ነው። እንደዛ ከሆነማ ድካምክ በደንብ እንዲለቀቅ አሁን ቆንጆ ቡና ላፍላለህ። አረረረ ተይው አትድከሚ። እዚህ ኮንሽልኝ ለእኔ በቂ ነው። እንዴ ወይ በቃ እሺ ካልሆነ ሰርኬ ታፍላለህ። ቆንጆ ፍራም ቡና ስጠጣ እኮ ድካምህም ራስ ምታትህም ይለቃል። አይ አልፈለኩም የኔ ፍቅር። እኔ አሁን የምፈልገው አንቺን ብቻ ነው። እኔማ እኮ ሁሌም ከጎን ነኝ የኔ ፍቅር። በቃ ይሄ ነው ለእኔ እረፍት የሚሰጠኝ የኔ ቆንጆ። ሰርኬን ያመጣልኝ ዘመዴ ነው። ሄላ ወይ ሰላም ነው አለው። እንዴት ነህ? የት? እዚህ? እሺ በቃ መጣሁ። ወዴት ነው? እዚህ ሰፈር ነው። መኪና ውስጥ ነው። ሄጄ ላውራው። ለምን ቤት አይመጣም? እኛም እንተዋወቀው እንዴ? ወይ በቃ ሌላ ቀን ተዘጋጅተን እንጠራዋለን። አሁን ግን ቶሎ ላናግርሽ ነው ያለኝ። አውርቼው ልምጣ ካልሽ እሺ። እኔ ግን እዚሁ ይመጣ ነው ደስ የሚለኝ። የኔ ሐሳቢ አሁን ላውራሽ ነው ያለኝ። በቃ አውርቼው ብቻ ልምጣ። ወክ ስለምናደርግ ቶሎ ተመለሽ እሺ? እሺ የኔ ፍቅር አልቆይም። እሺ ማይቃል እንዴት ነሽ? አላሽ አላ ምን ነው ጠፋሽ? ጠፋው አይደል? አሁን እኮ ወዳንቺ እየመጣው ነበር። ምን ነው በሰላም? አይ ምንም እንዲሁ በሰላም ሰላም ልበልሽ ብዬ ነው። ውይ ሶስዬ ስወጣ መጣሽ አይገርምም እንዴ? ምን ነው ደግሞ ወዴት እየሄድሽ ነው? እዚህ ማገኘው አንድ ሰው አለ። እናት ቆያለሽ እንዴ? ይመስለኛል። ለሰላምታ ብቻ ነው ወይስ ትፈልጊኛለሽ? አይ እኔማ ሰርኬንም ሰላም እላታለሁ ብዬ አስቤ እኮ ነው። ግን እንዴት ናት በእናትሽ? ደህና ናት። እኔ እናቷ ያለውላት ምን ትሆናለች? እሱስ ምን ትሆናለች? እንዳንቺ አይነት እናት ሰጥቷታል። አንቺ ደግሞ ከእናት በላይ ነሽ እኮ። እኔም በጣም ሰው በሚያስፈልገኝ ሰዓት ነው ያገኘኋት። ብታይ አሁን ላይ በደስታ እየኖርን ነው። እኔማ ቲናን አትጨነቂ፣ ሰርኬን ቃልን የመሰለች ከእናት በላይ የምትሆን ሰው አግኝታለች እላታለሁ። ግን ያው ታውቂያታለሽ ቲና ትጨናነቃለች። ተያት እባክሽ፣ በጣም ተጠራጣሪ ናት። እሷ ተጨንቃ እኮ ነው እኛን እያስጨነቀች ያለችው። ምንም ሰው ማመን የሚባል ነገር አልፈጠረባትም። እኔማ ሰርኬ ምን ብትሆን ነው እንደዚህ ተጨነቀችው ብዬ እያሰብኩ ነበር። አረ ምን ትሆናለች? አልገርፋት፣ ስራ ላሰራት፣ እየተንከባከብኳት ነው። አረ ደህና ናት እኮ። እኔም እንደሚመቻት ነው እያሰብኩ ያለሁት። ዝም ብላ ነው ቲና ተጨንቃዚ ሰው የምታስጨንቀው። አንቺን የመሰለች እናት አግኝታ ነው ለያውም በዚህ ዘመን። ሶስዬ አንቺ ብቻ እኮ ነሽ የተረዳሽኝ ያለሽው። እንደውም ነጋ ቤት ነኝ፣ ታያታለሽ። እሺ እመጣለሁ፣ እደውልሻለሁ። እሺ የኔ ቆንጆ። ዛሬም ሰው የጠበቀኝ ስለሆነ ነው እንጂ አብረን እንገባ ነበረ። አረ ችግር የለውም ቃል፣ ነገ ደርሰን። ስለተረዳሽኝ ግን በጣም አመሰግናለሁ። እሺ ታው
አዳነ እንዴት ዋልክ? ደህና ነኝ እኔ ደህና ነኝ። እየሰማኸኝ ነው? ቲና ሳቀድመን አቀርም። እኔማ እሷ የተከተለችኝ አይደለም ብዬ አስቤ ነበር። ያቺ መርዝ የሆነች ወስና የተከተለች ደግሞ በጣም እርግጠኛ ነኝ ቲና ናት የላከቻት። ከማን ጋር እንዳይገናኙ ሳደረኳቸው በዚህ ልቀድመኝ አስባለሁ። እቺ ሰው እርኩስ። ለማንኛውም ስማኝ አዳነ፣ እያንዳንዱ እርምጃን ተጠንቀቅ። በዛ ላይ ደግሞ ሁለተኛ መንገድ ላይ መገናኘት የለብንም። ብቻ ምን ማድረግ እንዳለብኝ አላውቅም። አንተም ራስን ጠብቅ፣ እኔም ራሴን ጠብቅ። አሁን ቀጥ ብለው ወደ ቢሮ ግባ። እኔ ራሴ ቢሮ እመጣለሁ። መንገድ ላይ ካዩንማ ሌላ ነገር ነው የሚያስቡት። እያንዳንዱ ስራህን ይተጠናቀቅ። አታስብ። በደንብ ተጠንቅቀን መንገዳችንን እንቀጥላለን። ምንም አይቀድም። እያንዳንዱ እርምጃቸውን ካሁን በኋላ እከታተላቸዋለሁ። ዛሬ መንገድ ላይ ነው ያገኘኋት። ከዚህ በኋላማ ቃል ማን እንደሆነች ነው ማሳያቸው። ቻው፣ በቃ ቢሮ እንገናኝ። ቲና አገኘኋት እኮ። ማን ጋር ነው በር የምትዘጋው? እኔ አንቺ ነኝ እንዴ? ለማንኛውም ነገ ጋብዛኛለች። ይኸውልሽ ቲና፣ እኔ ፊት ለፊት መጋፈጥ አልወድም የጠላትሽን አቅም ከመጨመር ውጪ። ትዝ ይልሻል የካሌብን መጥፊያ ፍላሽ በምን መንገድ እንዳገኘሁት? እኔማ አንቺን የመሰለች እናት የትም አታገኝም ብዬ አሞጋግሼ ራሷን ነገርኳት። ቲና ሲገርምሻል እንዴ? ለቲና ቃልን የመሰለች እናት ሰርኬ የትም አታገኝም ብዬ አልኳት ስላት እንዴት በደስታ እንደቦረቀች። አዎ በእውነት እንደዛ አልኳት። እኔ እንግዲህ እንደዚህ ነው የምሆነው። ጠላትሽን እስክትጥዩ ድረስ ወዳጅ መስለሽ ነው መታየት ያለብሽ። የጠላትሽ ጠላት ላንቺ ምንም ወዳጅሽ ቢሆን እንኳን ጠላትሽ መሆኑን አትርሺ ቲና። እና የቃል ጠላት እስኮንሽ ድረስ አንቺ ደግሞ ለኔም ጠላት ነሽ እና ይሄንን ወቂያ። እና የቃልን እምነት ለማግኘት ነው ላንቺ የተዘጋው በር ለኔ ተከፈተ። እኔ ምልሽ ግን ቲና የቃልን ዘመር ታውቂዋለሽ እንዴ? አንቺ በምንም አይነት መንገድ መከታተል የለብሽም። እሺ ቻው። እንዴት ዋልሽ ሰርኬ? አለ ሁሉም ነገር እየለመድሽ ነው? ምን ቅር የሚልሽ ነገር አለ እንዴ እዚህ ቤት? እስኪ ንገሪኝ። አረ በጭራሽ ጋሼ፣ ሁሉም ነገር ጥሩ ነው። ከቃልዬ ጋር ደግሞ በጣም ተግባብታችኋል አይደል? አዎ ጋሼ፣ በደንብ ተግባብተናል። እትዬ በጣም መልካም ሰው ናት። እዚሁ አዲስ አበባ ምን ማድረግ ትፈልጊያለሽ? እኔ እንጃ ጋሼ። እዛ አገርሽ ትማሪ ነበር እንዴ? አዎ ጀምሬ ነበር፣ ግን ያው አያቴ ስትታመም ነው ያቋረጥኩት። የግድ ስራ እየሰራው እሷን ማስተማም ነበረብኝ። እና እዚህ መቀጠል አትፈልጊ? ትምህርት እኮ ይጠቅማል፣ አይጎዳም እኮ። እሺ ጋሼ፣ በጣም ነው የማመሰግነው። በቃ ከቃል ጋር አውርተን እናሳውቅሻለን። እሺ ደግሞ ለቃል ብቻ እኮ አይደለም ልጅ፣ ለኔም ልጄ ነሽ። እዚህ ቤት እስካለሽ ድረስ ለሁለታችንም ልጃችን ነሽ። ፈጣሪ እናንተን ስለሰጠኝ ነው የማመሰግነው እንጂ ምን ደግሞ እኔ እንጃ። አረ ችግር የለውም ሰርኬ፣ ብቻ አንቺ ደስተኛ ሁኚ። እሺ እሺ ጋሼ።
ቃልች ወይ ደግሞ ሌላ ሄሎ ቃል እንዴት ነሽ? ምን ነው ቆየሽ እኮ በሰላም ነው? እሺ አይ በኋላ ወክ እናደርጋለን ብዬ ነው። ወይ ካልሆነ እዛ የምንገናኝበት ቦታ ልጠብቅሽ? አዎ አይሻልም? እሺ ግን በእናትሽ አታቆሚኝ ብዙ። እሺ ይቻላል ችግር የለውም። እና ይበቃሽ። እሺ ቻው። ሄሎ ቲና፣ እቺ መርዝ እኮ አገኘኋት እዛ ቦታ። ጉዷን ለማየት ቁጭ ብያለሁ። አላውቅም፣ ስልክ ትደውላለች፣ ተጨንቃለች በጣም። መጨረሻውን አፈቀኝ። አታመልጥ እንደሆን ከኔ አላወቀችኝ። ልክ ነሽ። አሳውቅሻለሁ ለማንኛውም መጨረሻውን። እሺ አትጨነቂ፣ እኔ እንዳንቺ አይደለሁ። በቃ ቻው በይ። አማን ይቆየው ባለ አይ ብዙም አልቆየሽም። ብታይ ዘመዴ በጣም ተጨንቋል። ትንሽ ቆይልኝ እያለኝ ነው ባሌ ጠብቀኛል ብዬ ትቼው የመጣሁት። እንዴ ደግሞ ምን ሆኖ ነው የተጨነቀው? አማንዬ ታሪኩ በጣም ረጅም ነው፣ ግን አጠር አድርጌ ልንገርክ። አንድ ወንድ ልጅ አለው እና ከጓደኛው ልጅ ጋር ሊያጋቧቸው አስበው ነበር። ልጁ ሆዬ ደግሞ ቤት ውስጥ ያለችዋን ሰራተኛ ወዶ እሷን ተከትሎ አጠፋ ነው ምልክ። ውይ ሲያሳዝን በእናትሽ። እንዴት ግን በዚህ ዘመን እንደዚህ ያደርጋል? አማንዬ እሱማ እኮ ለልጁ የተሻለ ነገር መምረጡ ነበር። ልጁ ደግሞ ያንተ ምርጫ ሳይሆን የኔ ምርጫ የተሻለ ነው ብሎ አስቦ ከሰራተኛዋ ጋር ተከትሎ አጠፋ። እና ምን አደረገ? ምንም ያህል በፖሊስ አስፈልጌ ባስመጣው ልቡ እስካልተመለሰ ድረስ ያው ነው፣ ምንም ልዩነት የለውም አለ። አዎ ልክ ነው። ልጁን ማስጨነቅ የለበትም። በግድ ስለተያዘ ማምለጫ መንገድ ስለሚፈልግ ነው። አዎ እባክህ፣ እኔም እሱን ነው ያልኩት። ግን ምን ብዬ ልንገርህ፣ በጣም ነው የከፋው። ለምን አይከፋው? ቃል ልጅ እኮ ነው ያጣው። በዚህ ሁኔታ ትተሹ መምጣት አልነበረብሽም። አንተ እየጠበከኝ ነው ብዬው ነው ትቼው የመጣሁት። ብቻህን እኮ ላስጠብቅ አልፈለኩም አማንዬ። የኔ ሐሳቢ አልደበረኝም። እሺ ከሰርኬ ጋር ደግሞ እያወራን ነበር። እሺ ከሰርኬ ጋር ምን አወራችሁ?
አንድ ሐሳብ አለኝ እኔ ፍቅር። ምን? እቺ ልጅ ሕፃን ናት እና ደግሞ ብናስተምራት ብዬ አሰብኩኝ። የማታም ቢሆን ማለት ነው። ይሄን ሐሳብ ለሰርኬ ነገርካት እንዴ? አዎ አወራኋት። እንዴት ደስ እንዳላት ብታይ። ልነግርሽ ከምችለው በላይ ነው ደስ ያላት። አማንዬ እንደዚህ አይነት ነገር እኮ ዝም ብሎ አይነገርም። ቢያንስ እንኳን እኔ እናንተ መነጋገር ነበረብን መጀመሪያ። መቼም እንደዚህ እየወደድሻት እየተንከባከብሻት ለማስተማር አላሰብሽም ብዬ ማሰብ አልፈልግም። አማንዬ ማሰብማ እኔም እያሰብኩላት ነበረ፣ ግን ደግሞ እንዲመቻኮል የለብንም። ትንሽ ረጋ ብንል መልካም ነው። ለምን ቃልዬ? እባክህን እሺ በለኝ አማንዬ። ሁሉንም ነገር እኔ በሰዓቱ አደርገዋለሁ። እሺ ምን እንዳልሽ ነው ቆንጆ። እሺ ቲና፣ አሁን ማውራት እንችላለን። ምን እያሰብሽ ነው? የዚህ ሰውዬ ማንነትማ ፈልፍለን መድረስ አለብን። እኔ ግን አንድ ሐሳብ መጣልኝ። አንድ ነገር አስታወስኩ። ትዝ ይልሻል ያኔ ካሌብ ሲሞት የጠፋው ፋይል? ታዲያ ያንን ሁሉ ነገር ያደረገችው ቃል ናት። እንዴት እርግጠኛ ሆነሽ ትኛለሽ እንዴ? እንደዛ ፈልገን ያጣነው ፍላሽ ትርጉም ስለሌለው ተመለሰ፣ ፋይሉ ግን ጠፋ። እንዴ ለምን ቲና? እነሱን አሳልፎ ሊሰጥ የሚችል ያ ፋይል ብቻ ነው። ደግሞ ነግረሽኛል ቦርሳሽን አስቀምጠሽ ከአማን ጋር እንደወጣሽ። በዛ ሰዓት ፋይሉን ወሰደችው። ምክንያቱም እዛ ቤት የነበረችው ቃል ብቻ ነበረች። ስለዚህ ያ ፋይልና ይሄ ሰውዬ ያገናኛቸዋል የሚል ሐሳብ መጣልኝ። እችን የተደበቀች ሚስጥርማ ፈልገን ነው የምናገኛት ቲና። እሺ ቻው በቃ። ሰርኬ ስራሽን አቁሚና አንድ ማውራሽ ነገር አለ። እኔ ምን ሰርኬ ይሄን ቤት አለመድሽውም እንዴ? ነው ወይስ ዝምተኛ ነሽ? አረ ለምንድነው? እና ታዲያ ለምንድን ነው ዝም የምትይው? ለምን አታናግሪኝም? አረ ዝምተኛ አይደለሁም እትዬ። እና እየፈራሽ ነው በደንብ የማታወሪ? አረ አልፈራውም። ምን የሚያስፈራ ነገር አለ? አንቺም ጋሽም እኮ ለኔ ጥሩ ሰዎች ናቸው። ይሄን ፍርሃትሽን አስወግደሽ ነፃ ሆነሽ እንድትጫወቺ ነው የምፈልገው። እሺ እትዬ እጫወታለሁ። ደግሞ እኔ ስወጣ ከአማን ጋር ስለ ትምህርት እያወራችሁ ነበር አይደል? አዎ አውርተን ነበር። እና ሰርኬ መማር ትፈልጊያለሽ እንዴ? አዎ እትዬ እፈልጋለሁ። እኔም እያሰብኩ ነበር። አንቺ ማስተማር እፈልጋለሁ። እውነት? እውነት የኔ ልጅ እንድትማሪ እፈልጋለሁ። እዚህ እንድትታሰሪ አልፈልግም። ተምረሽ ጥሩ ልጅ እንድትሆኚ ነው የምፈልገው። አመሰግናለሁ። እሺ እትዬ። ያው አሁን እንደምታውቂው የዓመቱ አጋማሽ ላይ ነው ያለነው። አሁን ትምህርት ብትጀምሪም ቀጣይ ዓመት ነው የምትጀምሪው። መስከረም ላይ? አዎ ሰርኬ ቀጣይ መስከረም ላይ። እሺ እትዬ። እስከዛን እንግዲህ ጸባይሽ ይታያል። አሁን ባለሽበት ጸባይ ከቀጠልሽ ጥሩ ልጅ ነሽ ማለት ነው። እሺ አልቀየርም እትዬ። ጥሩ እስኪ እና ያለን ሰርኬ
ሄሎ አዳነ እየመጣሁ ነው እዛው ጠብቀኝ መጣ